የመንግስት ሰራተኛ መኪና የመግዛት አቅም የለው። ቪትስ የመግዛት አቅም የለው። ለምን? ደሞዙ አይመጥንም። እናውራው። እንዴት አድርገን ነው የምናውራው? እሺ እናውራ። አንድ ቪትስ ስንት ነው የሚሸጠው? ቤተሰብ ቪትስ ስንት ነው ኢትዮጵያ ላይ? አንድ ነጥብ 8 እሺ 1.5 ብለን እንውሰደው። ክበሩልኝ። 1.5 ሚሊዮን እንበል። 1.5 ሚሊዮን አይደለ? 1.5 ሚሊዮን ተባረኩልኝ። ምን እናደርገዋለን መሰለ? 1.5 ሚሊዮንን ምን እናደርገዋለን ቤተሰብ? 1.5 ሚሊዮን 1,500,000 ማለት ነው። ሲካፈል ለ12 ታደርጉታላችሁ። ለ12 ስታካፍሉት ደሞዙ ታክስ ሳይከፍል 125,000 ብር በወር ማግኘት አለበት። በወር 125,000 ብር የሚከፈለው። ስለዚህ 1.5 ሚሊዮንን ለ12 ታካፍሉት 125,000 ብር ይመጣል በወር። የመንግስት ሰራተኛ ሆኖ በወር 125,000 ብር የሚከፈለው ታውቃላችሁ? ሳይበላ ሳይጠጣ ምን ሳይ። ከዛ የቤት ኪራይ አለ። ተግባባን? የቤት ኪራይ አለ፣ የልጆች አለ፣ የምን አለ። ማን ነው አለ? እስቲ ንገሩኝ። ምን የሚያደርግ የመንግስት ሰራተኛ 125,000 ብር የሚከፈለው? ዘግቡኝ። ማን ነው? ነጋዴ አላልኩህ። የምን መለፍለፍ አይደለም። ማን ነው የሚከፈለው? 125,000 የሚከፈለው በወር የለም። ስለዚህ መኪና ከገዛ በምንድን ነው ብለህ ጠይቃል? አትጠይቅም። አየህ፣ አትጠይቁ። ኢትዮጵያ ላይ ዶክተር ከ20,000 ብር በታች ነው የሚከፈለው። የሚያሳዝንን የመንግስት አሁን ጥቁር አንበሳ ገለመሌ ምናምን የሚሰሩ 20,000 ግፋ ቢል 40,000 50,000 እናደርግላቸው። 50,000 ተከፍሎት የቤት ኪራይ ስንት ነው? አዲስ አበባ ላይ 50,000 ብር ተከፍሎ አዲስ አበባ ላይ ስንት ነው የሚሆነው? አየህ፣ ብዙ ነገሮቹን እንትን ያህል አይደለም። ተግባባን? 50,000 እንኳን ቢከፈል ኢትዮጵያ ላይ መኪና የመግዛት አቅም የለም። መኪና የመግዛት አሁን ለምሳሌ ማን ነው ግሩም ጫላ የሚባለው? እናውራ እስቲ። ግሩም ጫላ እንዴት አድርጎ ዋቴ እንዳደረገ በአሜሪካን ሀገር ያ መኪና $400,000 ነው። ታይምስ በትንሹ እንውሰደው 174 69,600,000 ነው ያ መኪና በኢትዮጵያ። ሌሎችም መኪናዎች አሉት። ግሩም ጫላ በጣም ሰርቶ ያመጣው ገንዘብ ነው። ሰርቶ ያመጣው ገንዘብ ነው አይደል? አዎ፣ ሸቅሎ በዚህ 6 ዓመት ውስጥ 8 ዓመት ውስጥ ሰርቶ ያመጣው ገንዘብ የግል አላልኩም። አንተ ዶማ 240 ስፔሻል አቃለው ፐርመንዝ ሙቃ የግል ሆስፒታል አላልኩም። የግል ሆስፒታል የሚሰሩትን አልጠየቁም። የመንግስት መስሪያ ቤት የሚሰራ 125,000 በወር ደሞዝተኛ የለም እያልኩ ነው። ተግባባን? 125,000 የሚከፈለው የለም።
እሺ ናና አውራኛ አንድ ና 240 ሺህ በወር የሚከፈለው አውቃለሁ አለ እና ዘግበና ገባ። ለዛ ነው አሁን ኢትዮጵያውያን የተቸገሩት። ለዛ ነው ኢትዮጵያውያን ኑሮ ማን ምን እንደሚያደርግ ምን እንደሚሆን በጣም ሰው ግራ ገብቶታል። ለዚህ ነው አሁን ቤቱ ምኑ ግራ ይገባው፣ መኖር ግራ ይገባው። እንደው አንድ ቀን ወጣ ጥላቻን ስበክ ቢባል ምን ያህል እንደተማረረ ህዝቡ ለህዝብ ለምን አይሰራም ነው እኔ ጥያቄ። ሀገሩን ይዛችሁታል፣ ገዢዎች ናችሁ። ምኑ ነው የሚከብደው? ህዝቡን በፍቅር ማስተዳደር ምንድን ነው የሚከብደው? ኢትዮጵያ ህዝብ አስቸጋሪ አይደለም። እግዚአብሔር በሚያውቀው በስርዓት ቢሆን ምንድን ነው ችግሩ ነው? ነዳጁን ቆልፋችሁ እንዲያድርጉ ብለ መንግስት አስቆልፈ የእናንተ ችግር የለም። አሁን ለምሳሌ የባለስልጣን መኪና ምንም ችግር የለበትም፣ ነዳጅ ሙሉ ነው። እንዴት ተገኘ ታዲያ? ለባለስልጣኖች መኪና ነዳጅ እንዴት ተገኘ? የሌላው በሙሉ ኢትዮጵያዊ ጠፍቶ የእናንተ ካድሬ የሆነ ምናምን የነዳጅ ችግር የለበትም። የእናንተ ሰው የሆነ ሌላው ግን ችግር አለበት። ምንድን ነው ህዝቡ ማድረግ ያለበት? ለምንድን ነው የምታማሩት? ስልጣኑን አልፈለገም። እጅግ በሚያሳዝን ሁኔታ እኔ የኢትዮጵያ ህዝብ ያሳዝነኛል። እጅግ ማላገጫ መጫወቻ የሆነ ህዝብ ሆኗል። እና ቆም ብላችሁ ብታስቡ ጥሩ ነው። ኢትዮጵያ ላይ በሚዘገንን ሁኔታ ህዝቡ እየተሰደደ አለቀ። ጠላው ኢትዮጵያ። እህቶቻችን አረብ ሀገር የሰው ባሪያ ሆነው ይኖራሉ። እኛ እግዚአብሔር ይመስገን አሜሪካን ሀገር ደረት ነፍተን ነው የምንኖረው። ካናዳ ያለ አውሮፓም ቢሆን በስሱ ይኖራል። ለራስ መሆን ይቻላል። ስራ ሰርቶ የሚራብ ህዝብ ኢትዮጵያዊ ብቻ ነው። ስራ እየሰራ ሳይሰራ ቀርቶ ቢሆን ይራብ፣ ችግር የለብኝም። ለፍቶ ገብቶ የተማረ 2 ዲግሪ ኖሮት ልጆቹ ሲራብ ያህል ለምግብ የትም ሀገር ሂድ፣ አረብ ሀገር ምግብ በእርግጫ የሚደፋበት ሀገር ነው። አረብ ሀገር ነው ማወራ። የትም ዓለም ላይ አሁን በተለይ በሰለጠነው ዓለም ምግብ የሚደፋበት ሀገር ነው። ለልብስ ለምግብ ችግር የሌለበት ሀገር ነው። አብዛኛው ምግብ በአይኑ የሚዞርበት እኮ ኢትዮጵያዊ ነው። ብልጭ ልጅ ግን መንገድ ላይ አለ። መንገድ ላይ ፎቁን ይበለዋል እንደ ህዝቡ ብታብለጨለጭለት። መብራት የከተማ ስላለ ህዝቡ በልቶ አደረ ማለት ነው እንዴ? እጅግ ያሳፍራል። እግዚአብሔር ምስክሬ ነው የምላችሁ። በጣም በህዝብ ላይ መጫወት በጣም ክፋት አለ። ይሁን እኮ ይቀማመስ ነበር ኢትዮጵያ ላይ። አሁን እኮ ለጎረቤት ራሱ ተደብቆ ነው የሚበላው። ጎረቤት ሲያንኳኳ ትቆልፋለህ፣ ምግቡን አትችለውም። እግዚአብሔር ምስክሬ። በፊት እንኳን አደረሳችሁ ብሎ 1 ዓመት በዓል ሳምንት ሙሉ ነው የሚበላው። ካስታወሳችሁ፣ ከተሳሳትኩ አርሙኝ። በረከቱ ራሱ የተለየ ነበር። እግዚአብሔር በሚያውቀው አንድ በዓል መጣ፣ ፋሲካ መጣ፣ እንቁጣጣሽ መጣ፣ ምን መጣ፣ ገና መጣ። እግዚአብሔር ምስክሬ ሳምንቱም ሙሉ በዓል ነው። ሳምንቱም ሙሉ ቤት ውስጥ ዶሮ ነው የሚበላው፣ ስጋ ነው የሚበላው። ምንድን ነው የሚበላው? አሁን እኮ ጎረቤት ሲያንኳኳ ልም ብለህ ነው የምትሄደው፣ ምግብ እየበላ ከሆነ። በዛ ደረጃ ሰው ተርቧል። እናንተ የምታዩት ብልጭ ልጩን ነው። ምን ያህል ብልጭ ልጭ ሰው ይኖራል? አሜሪካን ሀገር ኑሮ ደስ የሚል ከታች ጀምረ እስከ ላይ መኖር ትችላለህ። ጫፍም የደረሰ አለ፣ በአቅሚቲ ደግሞ ይኖራል። እስከ ሰራ ድረስ መኖር የምትችልበት ሀገር ነው። አሁን እኮ እየሰራ መኖር ያቃተው ህዝብ ነው ያለው። እየሰራ አቅም የለኝም ይላል። አቅም የሚባል እየሰራ ሳይሰራ ቢሆንሽ እየሰራ ምንም ማድረግ አልችልም። እና ኢትዮጵያውያን እኔ በየሃይማኖቱ ያላችሁ በጣም ጸሎት አድርጉ። ክፉ ጊዜ ነው ያለው።
በረከት የሚባል ጊዜ የሌለው ይሄ ብልጽግና እግዚአብሔር ምስክሬ በረከት የሚባል የለው። አሲዳም መንግስት ብልጽግና እውነቱን ነው ምነግር። አሲዳም ሆዳም ጅብ ውሸት ብልጭልጭ ብቻ ከተማ ብቻ ማብለጭልጭ ህዝቡ ይራብ ሙት ምንም የማይመስለው ህዝቡ ይጠማ ምንም የማይመስለው ህዝቡ ለምን ሲያልቅ ሲርበው ቢውል ምንም የማይደንቀው ማንነት አለው። በጥላቻ ላይ የተመሰረተ ስለሆነ ጥላቻ አለ። አብዛኛው ባለስልጣናት በጥላቻ የታወሩ ናቸው። አሁን እውነት ለመናገር ተፋፍረ ነው ትግራይ ላይ ያለው ረሃብ ሰው ወጥቶ አይናገርም። ደፍሮ ወጥቶ አይናገርም። አማራ ክልል ላይ ያለውን ረሃብ ሰው ደፍሮ ወጥቶ አይናገርም። ያሳዝናል። እንዲሁም ኦሮሚያ ክልል ወደ ወለጋ ምናምን ብትሄድ ያሳዝናል። ሰው ተቸግሯል። የሚሳበበው ግን በሌላ ነው። እጅግ ያሳዝናል። እግዚአብሔር ይሁናችሁ። የአዲስ አበባ ህዝብ እንደ አዲስ አበባ ህዝብ የተበደለ አታገኝም። የአዲስ አበባ ህዝብ በጣም ነው የሚያሳዝነኝ። በጣም በገዛ ተወልዶ ባደገበት ባይተዋር የበይ ተመልካች የትም ቦታ ላይ ምንም አይነት ሰርቪስ የአዲስ አበባ ልጅ የማይሰጠው እና እጅግ ይገርማል። የትም ቦታ ላይ አታገኙትም። በቦታው ግን ይሄ ነገር እየባሰ ከሄደ አንድ ቀን ይፈነዳና ለመንግስትም አስቸጋሪ ነው የሚሆነው። አስቸጋሪ ይሆናል አንድ ቀን የፈነዳ ጊዜ። ምክንያቱም በ3 ዓመት ውስጥ ነው ኢህአዴግ ድምጥማጡ የጠፋው። ስለዚህ ሰው እየተራበ እየተቸገረ ከሄደ ነገሩ በጣም ይበላሻል። አሁን በጉልበት ተይዞ ነው ያለው። ሰላም ብትለው ሰላም የለውም። የኑሮ ውድነት ብትል የኑሮ ውድነት አለ። መተንፈሻ የለውም። አድመኝነት፣ ተንኮል በሙሉ በአሁኑ ሰዓት አለ እና እጅግ ያሳዝናል። እኔ የኢትዮጵያ ሕዝብ እዛ መናገር እንደማትችሉ እዛ እንደሚያጠፏችሁ ስለምትታወቁ አሁን ዳንኤል ክብረትን የተናገሩት በሙሉ እስር ቤት ገብተዋል። ኢትዮጵያ ሆነው ዳንኤል ክብረትን የተናገሩ በሙሉ እስር ቤት ገብተዋል። ያንን ነው የምለው። ዳንኤል ክብረትን አንዳንድ ቄሶች አንዳንዶች ታችሁት እንዴት እንዲባላል ትክክል አይደለም ያሉ ወንድሞችን እስር ቤት ከተዋቸዋል። እስር ቤት የሚጠይቅ የለም። እስቲ በሚያሳዝን ሁኔታ አብዛኛዎቹ እግዚአብሔር ይሁናችሁ ነው የምለው። ፕሮፌት ማርቆስ ናግባረ ፕሮፌት ማርቆስ ነቢይ ላስገባላችሁ። እስቲ ትንቢቱን ይንገረን ስለ ኢትዮጵያ እና ፕሮፌት ማርቆስ ትንቢቱን ብትነግረን አይሻልም? ስለ ኢትዮጵያ ለእኛም ጥሩ ነው። ምን ነው ወረድክ? ፕሮፌት አይደለ እንዴ? ንገረን እንጂ ኢትዮጵያ ላይ የሚሆነውን ነገር የሚከናወነውን ንገረን። እና በጣም ያሳዝናል። ኢትዮጵያ እግዚአብሔር ይሁናችሁ። አሁንም የምለው ምንድን ነው፣ የኢትዮጵያ ሕዝብ ተርቧል። የኢትዮጵያ ሕዝብ ተቸግሯል። መተንፈስ ግን አይችልም። ምክንያቱም እንዴት አድርጎ ነው የሚኖረው? አሁን ውጪ ቤተሰብ ባይኖራቸው እንዴት ይኖራል? ውጪ ቤተሰብ የሌለው ኢትዮጵያ ላይ እንዴት መኖር ይችላል? ተግባባን? እሱን ብቻ ጠይቁ። አሁን በሙሉ በምታየው ሁኔታ እንዴት
አንድ ሰው የመንግስት ስራ ሰርቶ ኢቭን የግሉን ስራ ሰርቶ አዲስ አበባ ላይ ወይም ሌላ ቦታ ላይ ለመኖር በጣም ኑሮ ተወዷል። ይህን ነገር መንግስት ትልቁ መስራት የሚችለው እኮ በጣም ቀላል ነገር መንግስት ለገበሬ ማዳበሪያ ማቅረብ ነው። ሰው ስራውን እነሱ ይሰሩታል። ስራውን እነሱ ይሰሩታል። መንግስት ማድረግ ያለበት ምንድን ነው? አብዛኛው ኢትዮጵያ ህዝብ ገበሬ ነው። ማዳበሪያ ታቀርብለታለህ፣ ይሰራል። ከአንተ ጋር ምን ያገናኘዋል? እስከ በላ እስከ ኖረ ድረስ ምን ከመንግስት ጋር ምን ችግር አለ? ምን ችግር ይፈጥራል? ሆን ብሎ ህዝብን ማስራብ ጥላቻ ስላለ እጅግ ያሳዝናል። ጸሎት አድርጉ። በጣም ክፉ መንፈስ አለ ኢትዮጵያ ላይ። እግዚአብሔር መማቅ ቴዲ ሐዋሳ ገብቷል። በጣም ነው ማዝነው። እግዚአብሔር ይሁናችሁ። እግዚአብሔር ምስክሬ ነው የምለው። እግዚአብሔር ይሁናችሁ ባይ ነኝ። እኛ ፔኑ እናውቀዋለን፣ ግን መልሰን የምንሰደበው እኛ ነን። ሀገር ጠል፣ ቅናተኛ፣ ሀገር ሲለወጥ አታውቁም፣ ሀገር እያደገች ነው፣ ሀገር ልዩ ደረጃ ደርሳለች ብለው ይሰክሷል። ያ ነው። አይ የብልጽግና ሰዎች ካላችሁ ኑና እንነጋገር እስቲ፣ ደስ ይለኛል። ኑ ግቡና እንደ ሀገር እናውራ እስቲ። አይ ቴዲ ጋ በደቂቃ ከ3 ሰዓት በኋላ ነው የሚደርስ። ስለዚህ ለዛ ነው ማልገባው። ኖ ብልጽግና የሆናችሁ ግቡና እንነጋገር፣ ደስ ይለኛል። ኑሮ ዓለም ላይ ሁሉ ውድ ሆኗል። ጃልቻቻ ይላል። ጃልቻቻ ዓለም ላይ ውድ ሆነ ነው። የዓለም ጥናት አረክ። ዓለም ላይ ሩዝ ተወደደ። እውነትም ጃል እንደዚህ ነው የሚያስገ። እስቲ ብልጽግናዎች አላችሁ ኑ ትንሽ እናወራ። ብልጽግና ሌላ አይደለም። ብልጽግና ካላችሁ ደስ ይለኛል። ኧረ እስቲና ብልጽግና ከሆነ ላስገባና ላውራ። አየ ብልጽግናዎች አይገቡም። ለምን? ምንም ስለሌለ። ቢኖር ደስ ይለኛል። ብልጽግና ሀገር ብታሳድጉ ህዝቡን። እኔ አደገ ምለው ህዝብ በልቶ ያድራል ወይ ነው ትልቁ ከማንኛውምና ህዝብ ሰላም አለው ወይ? ህዝብ ሰላም ካለው ህዝብ ከበላ ናግባ። ታዲያ እናውራ አባቴ። ይኸው ናግባ። ደላይ ነው የሚለው ስም። ደላይ ብልጽግና ነህ ነው ዮኒ? የብልጽግና ደጋፊ አይደለም? ኧረ ነኝ፣ የብልጽግና ደጋፊ ነኝ። ኦኬ። በምኑ ነው የምትደግፈው? እስቲ ዘግበኝ። የሚያደርገው በሁሉም መሰረታዊ ልማት ብትል በሁሉም ነገር መሪያችን ጀግና ነው። ኢትዮጵያ ላይ ሆነ መተቸት ትችላለህ? ትችት የትኛውም አፍሪካ ሀገር ላይ ሆነ የአፍሪካ መሪ መተቸት አችልም። ስለሌላ አልጠየቁ። ምን አገባኝ ስለሌላው። የምናወራው ሁሉንም ኮምፔር ማድረግ አለብህ። ከዓለም የወጣን አይደለም። ቻይና ሄደ የቻይና መንግስት መቃወም አትችልም። ቻይና እንግዲህ ያደገች ሀገር ነች። ስለዚህ ቻይና ላይ ስላልተቻለ ኢትዮጵያ ላይም አይቻልም ነው የምትለው? አይቻልም። ትሰማለህ እንግዲህ ቤተሰብ ስሙ። ዝም ብለህ ተቀጥቅጠህ እየተገዛ ኑር ነው አይደል? ዲሞክራሲ ለአፍሪካ አያስፈልግም። ስራ ነው የሚያስፈልገው። ስራ ደግሞ ይሄ መንግስታችን እየሰራ ነው። በተግባር የምታየው ነገር ነው።
በተግባር ማየው ህዝቡ ምንም ችግሮች የሉበትም ማለት ሁሉም ህዝብ ችግር አለበት። የአሜሪካም ህዝብ ችግር አለበት። የዓለም ህዝብ እኛ አሜሪካ ስለ አሜሪካ አልነግረኝም። እኛ ችግር የለብንም። አሜሪካንም ችግር አለበት። ምን አይነት እስቲ ዘግበኝ። የአሜሪካን ችግር ማለት ችግር አለበት ያልከኝ አንተ ነህ እንግዲህ። ሁሉም መንግስት ችግር ይኖርበታል። ችግር የሌለው የአሜሪካ ችግር አለበት አልከኝ። አሜሪካን ችግር አለበት ንገረኛ። ለምሳሌ ሜዲካል ቢል አሜሪካን በጣም እንደምታውቀው አንተ ኢንሹራንስ ከሌለ አምቡላንስ መጥራት አትችልም። ትችላለህ? አትችልም። በጣም ውድ ነው እናውቃለን። ትችላለህ? ስንት እንደምከፍሉ እናውቃለን። ያ ትችላለህ፣ መጥራት ይቻላል። ነው ከማንም ጋር አታወዳድረውም። እንደውም የአሜሪካን የሜዲካል ቢል ከማንም ጋር የሚወዳደር አይደለም። ይሄን ደግሞ አትክድም ነው። በጣም ጎበዝ። ልንገርህ አሜሪካ ስራ እስከሰራ ድረስ ልዘግብ በደንብ አድርግ። ስራ ይኖርሃል። ኒጥም ስራ ይኑርህ፣ ምንም ቤት መጥረግም ይሁን ምንም ስራ ይኑርህ አይደለ? ሜዲካል አለ 4 ነጥብ። ሜዲካል ሙሉን ከበር አያደርግም። ያደርጋል። ስራ አያደርግም። በስራም የምታገኘው ኢንሹራንስ ሜቢ ሀፍ ቢሸፍንልህ ነው። እሱንም በፐርሰንት ነው 20%፣ 30% እያሉ ነው እንጂ ኖረህ ታውቃለህ? አሜሪካ ሙሉ በሙሉ የአሜሪካን አንለስ አንኢምፕሎይድ ካልሆንክ በስተቀር ኖረህ ታውቃለህ? መኖር አይጠበቅብም። ጊዜ ቴክኖሎጂ እኮ ነው ማግኘት። ኦኬ። ስለዚህ አንተ አሁን የምታወራኝ አሜሪካን ሀገር ልንገርህ፣ ለወደፊት ለጠቅላላ እውቀት እንዲሆነ ስለ ሜዲካል በደንብ አድርጌ ልንገርህ። ልንገርህ እሺ። አንተ ሜዲካል ባትችል እንኳን ሜዲኬድ የሚባል የራሳቸው አዘጋጁት አቅም ለሌላቸው የተዘጋጀ ፍሪ ሜዲካል አለ። ማነው ሜዲካል የሚጠቀመው? ማኛው ስራ ያለው ሰው እኮ ነው። ስራ ሲኖር ቀጥታ ሜዲካል ይቆማል። ኢንካምህን ያዩታል፣ ቀጥታ ያቆሙታል። ከዛ በስራ የምገባበት ደግሞ ሙሉ በሙሉ አይሸፍንልም። ይህ እኮ የታወቀ ነው፣ እናውቃለን እኮ። ማናውቀው ምንድን ሙሉ በሙሉ አይሸፍንልም። አንተ ስራ ከሌለ የአሜሪካ መንግስት አልገባህም። አሁን 40 ሰዓት 80 ሰዓት ምናምን ስትሰራ ኢንካም ሲጨምር መንግስት ያቆምብሃል። ምኑን ነው የሚያቆምብህ? ለምንድን ነው የሚያቆምብህ? ኖ ምኑን ነው የሚያቆምብህ? ኢንሹራንሱና መንግስት ፕሮቫይድ የሚያደርግልህ። ኤግዛክትሊ። ለምን ኢንካም በጨመረ ቁጥር ያዩታል፣ አቅምህን ያዩታል። አቅም በጨመረ ቁጥር ራስ አፎርድ ማድረግ ስለምትችል ገስዋት ከደሞዝ ላይ ልንገርልህ፣ ወደፊት የትኛውን ቦታ ስትቀጠር አሜሪካን ሀገር ከደሞዝ ላይ ለሜዲካል ተብሎ ይቀነሳል። ከደሞዝ ላይ ለሜዲካል ተብሎ ይቀነሳል። ግን ለሜዲካል ተብሎ ሲቀነስ፣ ለምሳሌ አንተ ስራ እየሰራ ነው፣ ለሜዲካል የመንግስት አቁመሃል። ከዛ በካምፓኒ ውስጥ ኢንሹራንስ እንዴት እየሰራ ነው? ከመንግስት አቁመሃል ማለት ምን ማለት? መንግስት ፕሮቫይድ የሚያደርግልህን የነፃ ወደ ቶፒኩ እመጣለሁ። አታስቡ። ስለ አሜሪካ ሜዲካል እያወራኝ ነው። እዚህ በደንብ የዘመኑ የቴክኖሎጂ ስለሆነ በደንብ ነግረውታል። ጎሄድ በደንብ እናውቃለን። አሁን ለምሳሌ ዮኒ ማኛ ምሳሌ ነው። ስራ አልነበረህም፣ ከዛ ስራ አገኘ። ሜይ ቢ ሚኒመም ዌጅ ሆነ ስራ ምሳሌ ነው። ስራ አገኘ። ገባ። ከዛ በኋላ መንግስት የሚያቀርብልህን የነፃ ሕክምና ያቋርጠዋል። ልነግርህ ነው፣ ስማኝ። ከዛ በካምፓኒ ስር ውስጥ ትገባለህ። በካምፓኒ ስር ውስጥ የምገባው ኢንሹራንስ ሙሉ በሙሉ ከቨር አያደርግልህም። አምቡላንስ ደውለህ ብጠራ 2500 3000 ከሆነ ሜይ ቢ 1500ን ይሸፍንላል። 1500ን ደግሞ በወር የምታወራው ስለ ካር ኢንሹራንስ ነው፣ ስለ ሜዲካል አይደለም። ኖ ስለ ሜዲካል ነው። ህክምና ቦታ ቆይ፣ ለምሳሌ ላስረዳ ነው። ህክምናም ለምሳሌ 1 ሳምንተኛ፣ ኧረ በፈት አንዳንድ ምን ይሆን መሰለኝ፣ ስማኝ 1 ሳምንተኛ ከዛ በኋላ ቢል 13000 ብር ከመጣብህ ምሳሌ ነው የምነግርህ፣ 8000ን ኢንሹራንሱ ከቨር ቢያደርግ 5000ን አንተ ነው የምትከፍለው። ይሄ እኮ የታወቀ ነገር ነው። ይሄንን ልክር ነው ነው የምትለው አንተ ነው። ጉግል ማድረግ ቻት ጂፒቲ መጠየቅ ትችላለህ። ነው። አዎ እኮ የታወቀ ነው። ይሄ ነው ችግር። አሁን አሜሪካ የምንኖር ብዙ ሰዎች በሜዲካል ኮምፕሌን ሲያደርግ የሰማው አለ ወይ ነው? በመጀመሪያ የማውቀው ሰው የለም አሜሪካ ነው። በቃ የማታውቀው ሰው ሳይኖር ያዙ ይልቀቁኝ ማለት አይከብድም። አሁን ወደ ዋናው ጉዳይ ጨረሰ። አሁን ወደ ዋናው ጉዳይ ስንመጣ አንተ መንግስትን ትችቱ ይቀር። አሁን ለምሳሌ ኢትዮጵያ ላይ
ኑሮ በምን መልኩ ነው አፎርድ ማድረግ የሚቻለው? አንድ የአዲስ አበባ ልጅ ነዋሪ ኢትዮጵያ ላይ ይኖራል። በምንድን ነው አፎርድ የሚያደርገው? ዘግበኝ። አሁን ለምሳሌ ክፍያው የመንግስት ማክሲመም ክፍያው ስንት ነው መንግስት የሚከፍለው? ሜይ ቢ 10,000 15,000። እሺ የቤት ኪራይ ስንት ነው? 6,000 7,000። ሌላውን እንዴት አድርጎ ነው የሚኖሩ? እስኪ አንተ አስረዳኝ። ይሄ መንግስት ያመጣው ችግር እኮ አይደለም። ለምን ተጠያቂ እንደምታደርጉት አልገባኝም። ችግሩ ስር የሰደደ ነው፣ ከድሮም የነበረ ነው። ወደብ ካጣንበት ጊዜ ጀምሮ የኢትዮጵያ ችግር እንደሚታወቀው ነው። የሰው ልጅ መኖር አልተቻለም። ያንን ለመቅረፍ ደግሞ መንግስታችን አሁን አዲስ አበባ ላይ የ7,000 ብር ቤት ታገኛለህ የሚከራይ? በደንብ ከፈለግ ካጣጥም። ለምን መሰለ አንዳንዴ ምን አለ እውነትን ይዘን ብንነጋገርና ለመፍትሄ ብንሄድ ነው የሚያዋጣው። መወሻሸቱ አይጠቅምህም ለአንተም። አየህ አንተን ራሱ ያስመታል። ለምሳሌ በ7,000 ብር ምን አይነት ቤት ነው አዲስ አበባ ላይ የምታገኘው የምትከራየው? ቲያው ላጤ ከሆንክ እኮ ነው ስለ ቤተሰብ ካለ እሺ፣ ቤተሰብ አለህና 10,000 ብር ሆነ። ቤተሰብ አለ መቼም 10,000 ብርም ተከፈለ 1 ብርም ከፈሉ ቤተሰብ መቼም አፍርተሃል። አሁን የመጣው ነው። ከዚህ በፊት የነበረው ኑሮ ውድነትን ዘግበኝ። ምን አይነት ኑሮ ውድነት ነው በኢህአዴግ ዘመን የነበረው? በዚህ ደረጃ እውነት ኑሮ ውድነት ነበረ? በዚህ ደረጃ ዘግናኝ የሆነ ህይወት ነበረ? ግን ቴክኖሎጂ የለም። አሁን እኮ ፌስቡክ አለ፣ ምን አለ፣ መንግስት ይጋለጣል። በዛን ጊዜ ግን ፌስቡክ ላይ ራሱ እኮ አንተ ብቻ ነበር ፖለቲካ የምታወራው። ከ10 ከ15 ሰው እኮ ማውራትም አይችልም። ያለን ኢቲቪ አንድ ነው። አሁን የመጣ ችግር ያለን በኢህአዴግ ጊዜ ነው። ያለን ቲቪ አንድ ነው የምትለው? ኢቲቪ ብቻ ነው የመንግስት ጣቢያ ነው የነበረው። ሌላ ምን አለ? ሌላ አልነበረም ኢትዮጵያ ላይ አልነበረም። አረ ስሙልኝ በእግዚአብሔር። እኔ ራሱ ኢትዮጵያ ያለው እግዚአብሔር በሚያውቀው ዴስ ቲቪ ተብሎ የሌለ የዓለም ኳስ ነው የሚታይበት። በዛን ጊዜ ብዙ ሰው ቤት አልነበረም። ልክ እንዲያሁኑ ኳስ ለማየት አለ ኳስ የሚያሳይ እነ ኢቢኤስ አልነበሩም በዛ ሰዓት። ኢቢኤስ ከመቼ ጀምሮ ነው ፖለቲካ የሚያቀርበው? ኖ አልነበሩም ስትለኝ ነው። ምን ኢትዮጵያ አሁንም ብትለው ቆይ ተወሱ። አሁንም በመንግስት ደረጃ ብትሄድ የኢትዮጵያ ላይ ያሉ የዜና አቅራቢዎች መንግስትን የሚቃወም ነገር ወይም መንግስትን የሚተች ነገር የትኛውም ያቀርባለ? አትሊስት ሰው በዩቲዩብ ያለ እሱን እኮ ነው። የእውነቴን እኮ ነው። ይሄ አያስቅም። የመረጃው ቢኖር ኢትዮጵያ ላይ ያለው መንግስትን ሰፖርት አድርጎ የሚያወራ እንጂ መንግስትን ተቃውሞ ማውራት ሰው ቲቪ እኮ ማየት ትቷል። አሁን ሰው ያለው ቲክታክ ላይ ነው፣ ሰው ያለው ዩቲዩብ ላይ ነው አብዛኛው ሰው። ስለዚህ አሁን አንተ ባልከኝ ላይፍ ኢትዮጵያ ላይ አዲስ አበባ ላይ አንድ ሰው በመንግስት ተቀጥሮ እየሰራ የመኖር አቅሙ እንዴት እንደሆነ አንተ ንገረኝ። ከባድ ነው። ግን ይሄ መንግስት ያመጣው ችግር አይደለም ነው ማለት። ከዚህ በፊት ሳንተ ቆይ ይሄ መንግስት ያመጣው ካልሆነ አሁን ለምሳሌ ቆዮኒ አንዴ ይሄ መንግስት ያመጣው ችግር አይደለም አልከኝ አይደለ? አይደለም። ይሄ መንግስት ያመጣው ችግር ከዚህ በፊት በነበረው በኢህአዴግ ዘመን ላይ ሰርቶ ለመብላት ኢትዮጵያ ላይ ህዝባችን ተቸግሮ ነበር። ሁሌ እንደተቸገረ ነው። በችግር ነው የምንታወቀው ከጃንሆይ ጀምሮ በረሃብ ነው። ውጭ ሀገር አንተ እርግጠኛ ነኝ ነጮች ኢትዮጵያ ስትል የረሃብ ሀገር ነው የሚሉ በተለይ ትላልቆቹ ነጮች። እሱን አልጠየቅኩም እኮ የሌላውን ሳይሆን የኔና ያንተን ነው። አሁን የመጣ ችግር አይደለም። አሁን የመጣ ችግር እኛ የምንታወቀው ተሰማላችሁ። እሺ አሁን አንተ ለምሳሌ አሁን ባለው የኢትዮጵያ ችግር ላይ አሁን ባለው ከቦታ ቦታ ለመሄድ በፊትም ከቦታ ቦታ ለመሄድ በፊት ምንም አይነት ችግር አልነበረም እስከማውቀው መስሎ ነው። በእውነት መረጃ ስላልነበረ ነው። ልክ በኢህአዴግ ዘመን ላይ ሌላ ቦታ ላይ ለመሄድ ቢገደል አትሰማም። አሁን ግን የመረጃው ምንጩ ዲፕ ኢትዮጵያ ውስጥ ገብተህ ምናምን ነገር ትንሽዬ ሰው ሲሞት ፌስቡክ ላይ፣ ዩቲዩብ ላይ፣ ቲክታክ ላይ ወዲያው መረጃው ይወጣል።